አፍሪካ ለቅርጫ ያቀረበው የሀያላኑ ፍጥጫም። አፍሪካ ውድ ማዕድኖቿም ሆነ ሌሎች ሀብቶቿ ከራሷ ይልቅ የሶስተኛ ወገን ሲሳይ ሆነው መቆየታቸው የሚታወቅ ነው። አንዳንዶች ለሂደቱ የአፍሪካ የማዕድን ጦርነትና መሰል ስያሜዎችን ለመስጠት ቢሞክሩም ነገሩ ሌላ ሆኖ የሚታይ ነው። በአፍሪካ ሀብት ዙሪያ ሽሚያው የቻይና አውሮፓና አሜሪካ ነው ተብሎ መናገር የሚቻልበት ደረጃ ላይ ከተገኘን ከራርመናል። ይህ የሀገራቱ ፍልሚያ በዋናነት የአፍሪካን ብርቅዬ ማዕድናት የመቀራመትና ለአረንጓዴ አብዮትና መሰል የዘመኑ ቴክኖሎጂዎች የመጠቀም ሂደቱን በውስጡ ያዘለ ነው። በተለይም ቻይና የማዕድናት ዘርፍ ማውጣትና አቅርቦት መስክ ላይ የቀዳሚነቱን ብቻ ሳይሆን የብቸኝነቱን ቦታ መያዟ ለፍልሚያው መባባስ ትልቁን ድርሻ ይወስዳል። አውሮፓና አሜሪካ ይህ መቀደማቸውን ለማስወገድ መሰረተ ልማቶችን የመገንባት ሽሚያ ውስጥ ከመግባታቸው ባሻገር የተለያዩ ስልቶችን ተግባራዊ ለማድረግ እየሰሩ ናቸው። ስትራቴጂክ አጋርነት በሚል ስምምነቶች የአፍሪካ ሀገራትን ወጥመድ ውስጥ ለመክተት እየሞከሩ መሆናቸውን ታዛቢዎች የሚመሰክሩት ነው። ይህ አይነቱ ሂደት ለአፍሪካ ሀገራት ተጨማሪ ድሎችን የሚፈጥር ቢሆንም አህጉሪቱን የሀያላኑ የውጊያ ሜዳ ሊያደርጋት መቻሉ አስጊ ሂደት የፈጠረ ሆኗል። ቻይና አዛዥና ናዛዥም። በሀያላኑ ፍልሚያ ውስጥ ቻይና የቀበቶ መንገድ ወይም ቤልት ኤንድ ሮድ ጨምሮ በተለያዩ መንገዶች የያዘችው ሀያልነት በአውሮፓና አሜሪካ አይነት ኃይሎች ሊነጠቅ ይችላል ብሎ ማሰብ እየከበደ ይገኛል። ይሁንና ግን ምዕራባውያኑ በዘርፉ ላይ በከፍተኛ ደረጃ በቻይና ላይ ጥገኛ ከመሆናቸው ጋር በተያያዘም አጣብቂኝ ሰብሮ ለመውጣት ከፍተኛ ትግል ማድረግ ከጀመሩ ከራርመዋል። በተለይም ቻይና በሊቲየም ኮባልትና ብርቅዬ ማዕድናት ዘርፍ የያዘችው የብቻ የበላይነት የምዕራባውያኑ የእግር እሳት ነው። በብራዘልስና ዋሽንግተን ዘንድ ስትራቴጂካዊ አጋርነት፣ የመሰረተ ልማት ግንባታ መርሃ ግብሮችና የመዋዕለ ንዋይ ማበረታቻ የሚሉ ስልቶች ቻይናን ጥሎ የማለፍ ሂደት አንድ አካል መሆኑ የሚያጠራጥር አይደለም። ቻይና በአንጻሩ በመሰረተ ልማት ፕሮጀክቶችና የገንዘብ ስምምነት አጸፋ እየሰጠች ቆይታለችም። ለአብነት ያክል ከዛምቢያና ታንዛኒያ ጋር የተፈራረመችው የ1 ቢሊዮን ዶላር ስምምነቶች የአቅርቦት ትስስሯን ለማረጋገጥ አስችሏታል። በእርግጥ የሀያላኑ ሽኩቻ ለአፍሪካ ሀገራት ይበልጥ የመደራደር አቅም የሚሰጣቸው መሆኑ ልዩ እንደሚያደርገው ይገለጻል። ፍትሃዊ ስምምነቶችና ከፍተኛ ድርሻን ለመጠየቅ የአይነቱ መንገድ የተመቸ መሆኑም ይነገራል። ከዚያ በተጨማሪ ምዕራባውያኑ በሎቢቶ መተላለፊያና በቻይና ባቡር መሰረተ ልማቶች ደረጃ አምሳያ ግዙፍ ፕሮጀክቶች ላይ መዋዕለ ንዋይ እያፈሰሱ መሆናቸውን ለማወቅ ተችሏል። በእርግጥ አውሮፓውያኑ ሂደቱ የአፍሪካ ሀገራት የተሻለ ምጣኔ ሀብታዊ ጥቅሞችን ከማዕድን ሀብታቸው እንዲያገኙ ለማድረግ ያቀደ መሆኑን ይገልጻሉ። አፍሪካ ጥሬ ዕቃን ወደ ውጭ ከመላክ ተላቃ አብዛኛውን ምርት በዚያው ጥሬ ዕቃው በሚገኝበት ቦታ ለማምረት እቅድ እንዳለም የተናገሩ አሉ። ይሁንና ግን ይህ አይነቱ ነገር ከወሬ በዘለለ መሬት ላይ ማግኘት የማይቻልበት እንደሆነም ታዛቢዎች በቁጭት ይናገራሉ። በቤልጂየም እና ፖርቹጋል የቀይ ገዢ መንግስታት ወደ አፍሪካ ሲመጡ በመጀመሪያ ያደረጉት ማዕከላዊ የአፍሪካ አካባቢን ከአትላንቲክ ውቅያኖስ የሚያገናኙ የባቡር መንገድ መሰረተ ልማቶችን መገንባት መሆኑም ይታወሳል። ግንባታው የሀገሪቱን የነዳጅ ማዕድንና ሌሎች ሀብቶችን ጠራርጎ ለማጋዝ በማሰብ የተከወነ ነበርም። በዚህ አይነቱ መንገድ የአፍሪካን የጎማ የዝሆን ጥርስና የተለያዩ ሀብቶችን በገፍ ወደ ምዕራቡ ዓለም በሰፊው ሲያግዙም ቆይተዋል። አሁን ላይ ታዲያ በተመሳሳይ የባቡር መስመር ግንባታን የያዘም የመሰረተ ልማት ሂደት ከዛምቢያ፣ ዲሞክራቲክ ሪፐብሊክ ኮንጎና አንጎላ ሎቢቶ ወደብ ድረስ እየተዘረጋ ነው። ይህ መስመር ከአውሮፓ ህብረትና አሜሪካ የተመደበም ግዙፍ ገንዘብ አማካኝነት ቀድሞ ከነበረው በበለጠ ገዝፎ እንዲገነባ እየተሰራ መሆኑ መረጃዎች ያመለክታሉ። ይሁንና ግን ሂደቱ ከኮባልትና መዳብ አይነት ውድ ማዕድናትን ከዛሬ 200 ዓመት እንደነበረው ሁሉም ዛሬም ወደ አውሮፓ የማጋዝ ሂደቱን ለማፍጠን በማሰብ የሚደረግ መሆኑን ታዛቢዎች ይናገራሉ። በቅርቡም በአውሮፓ ኮሚሽን የዓለም አቀፍ ትብብር ኃላፊ ዮሴፍ ሲከላ የመተላለፊያ ኮሪደሩን የሚመለከት የ116 ሚሊዮን ዶላር የኢንቨስትመንት ትብብር ስምምነት ተፈራርመዋል። መተላለፊያው የህብረቱን የመሰረተ ልማት መርሃ ግብር የሚያስወድስ ሞዴል አሪያ ነው በማለት ማሞካሸታቸውም አይዘነጋም። ይህ በእንዲህ እንዳለም ነገርየው ብራሰልስ ከአፍሪካ ጋር ያለውን የተበላሸ ታሪካዊ ግንኙነት መልሶ ለማጤንና ለማስተካከል እንደታቀደ የሚያመለክት ነው የሚሉም በርካቶች ናቸው።
ፕሬዝዳንት ኡርሱላ ቮን ደር ሌይን በአንጎላ በነበረውና የሀገሪቱን ከፖርቱጋል ነጻ መውጣት 50ኛ ዓመት መታሰቢያ ላይ ዓለም አቀፍ መገናኛ የጋራ ተቋማት ነው ሲሉ መናገራቸው ለነገሩ አስረጅ ሆኖ ይቀርባል። አሁናዊው የአውሮፓ ዕቅድ ከስማርትፎን እስከ ነፋስ ማመንጫና የመከላከያ ቁሶች ድረስ ወሳኝ የሆኑ የብረትና ማዕድናት የአቅርቦት ትስስር መፍጠር መሆኑን ገልጸዋል። በአካባቢው ላይ በሚገኝ መሰረተ ልማት ብሎም የሰው ኃይል ሙያና አካባቢያዊ ማምረቻዎችን ለመጠቀም እቅድ እንዳለም ሲነገር ሰንብቷል። ይሁንና ግን በብራስልስ እውነተኛ ፍላጎት የሀገሪቱን ሀብት ቀድማ የተቆጣጠረችው ቻይናን ከመቀናቀንና ዳግም አፍሪካን ከመበዝበዝ የተሻገረ አዎንታዊ ነገር እንደሌለው የሚናገሩ ታዛቢዎች በርካቶች ናቸው። በእርግጥ የአፍሪካ ሀገራት ዋነኛ የቤጂንግ የማዕድን ቀላቢ ሀገራት ከሆኑ መከራረማቸው ቻይናን መቀናቀን ለምዕራባውያኑ ዳገት እንደሚያደርግባቸው ግልጽ ነው። ቻይና ምንም አይነት የቀይ ግዛት ኮተት የሌለባት መሆኑ በአፍሪካውያን ታምና ቦታ እንድታገኝ ምክንያት እንደሆነም ይገለጻል። ይህ በእንዲህ እንዳለም አውሮፓ ከልቡ ባይሆንም የመግቢያ ቀዳዳውን የጋራ ተጠቃሚነት በሚል እሳቤ ላይ መስርቶ ጥረቶችን እያደረገም ይገኛል። የአፍሪካን የማዕድን ሀብት ከማውጣት ባለፈም በዚያው ማዕድኑ በሚገኝበት ሀገር ምጣኔ ሀብታዊ እሴት እንዲጨምር ለማድረግ ማቀዱንም በተለያየ መንገድ እየለፈለፈ ቀጥሏል። በእርግጥ ይህ የአፍሪካ ሀገራት በማዕድን ሀብቱ ዙሪያ የተሻለ ፍትሃዊና ዘላቂ አካሄድ እንደሚፈልጉ ደጋግመው ሲጠይቁለት የቆዩት ጉዳይ አካል ነው። ይሁንና ግን በአውሮፓ ዘንድ በሚባለውና በሚተገበረው መካከል ከፍተኛ ልዩነት ያለ መሆኑ ምዕራባውያን ተንታኞች ጭምር ያመኑት ጉዳይ ነው። ለአብነት ያክል የሎቢቶ ኮሪደር ማዕድናትን በገፍ ከማጓጓዝ በቀር የጋራ ተጠቃሚነት ያዘለ የመሆኑ ነገር አጠራጣሪ ነው። ብራሰልስ በቀጣይ በሊቲየም በውድ ማዕድናትና በሌሎች ዘርፎች ላይ በቻይና ላይ ያለውን ጥገኝነት የመቀነስ ሂደት አንድ አካል ነው ማለት ይቻላል። በአውሮፓ በኩል ቤጂንግ የበላይነቷን እንደ መሳሪያ የመጠቀም ሂደቷ እየጨመረ መሆኑ ስጋቱን እንደጨመረበት ይናገራል። ይህን ለመከላከል የአቅርቦት ሰንሰለቱን የማስፋት ሂደት ተግባራዊ ለማድረግ ጥረት ላይ መሆኑንም ዘገባዎች ያመለክታሉ። ሆኖም በአፍሪካ ሀገራት እይታ ብራሰልስ በረጅም ጊዜ የማዕድን በማውጣትና የመሰረተ ልማት ግንባታ ውስጥ ራሱን ሳቢ ሞራሊቲ ያለውና የቤጂንግ ተገዳዳሪ አድርጎ የማቅረቡን ፈተና በስልት ለማለፍ የሚያደርገው ጥረት አንድ አካል መሆኑ ይገለጻል። አንዳንዶችም ታዲያ አውሮፓ የሚያወራውን በተግባር መኖር አለበት ሲሉ ወክ ዘ ቶክ የሚል አስተያየት ሲሰነዝሩም ይደመጣል። ይህም አውሮፓ ከቀደመው የበዝባዥነት አካሄድ ወጥቶ በጋራ መልማትና ተጠቃሚነት ላይ እንዲያተኩር መንገድ ይከፍትለታል ተብሎም ይታመናል። የሀብት ቅርምትን የመስበር አካሄድም በአፍሪካ የፖሊሲ ጥናት ተቋም መረጃ መሰረት የአፍሪካን ግዙፍ የተፈጥሮ ሀብት የመጓጓዝ አካሄድ የድህረ ነጻነት የተፈጥሮ ሀብት ጥገኝነትና የውጭ ኃይሎች ጣልቃ ገብነት የሚል ትርክቶችን እንዲፈጥሩ ያደረገ ነው። አፍሪካ በከፍተኛ ደረጃ ያላት ወሳኝ ማዕድን ስትራቴጂክ ተጽዕኖ አሳዳሪ ተጫዋች እያደረጋት መሆኑን መረጃዎች ያሳያሉ። ለአብነት ያክል ዛምቢያ በዚህ በያዝነው 10 ዓመት መጨረሻ ላይ የመዳን ምርቷን መጠን በ3 እጥፍ መጨመር እንደምትፈልግ እቅድ አስቀምጣለችም። በዚህ አይነቱ ሂደት ውስጥ ግን የሀብት ቅርምቱ ሀያላን ግጭት ውስጥ እንዳይከታቸው ከፍተኛ ስጋት አለ። ለአብነት ያህል ቤጂንግ አብዛኛው ጊዜ የቀበቶ መንገድ ዓለም አቀፍ የመሰረተ ልማት ግንባታ መርሃ ግብርን በመጠቀም የማዕድን ማውጣት መብቶችን በከፍተኛ ደረጃ በእጇ ታስገባለች የሚል ወቀሳም ይቀርብባታል። በሂደቱ ከቤጂንግ እጅግ ወደ ኋላ ቀርታለች የሚባልላት ዋሽንግተን በአንጻሩ በአፍሪካ ሀብት ላይ የምታፈሰው መዋዕለ ንዋይ እያሳደገችና ከቻይና ጋር መቀናቀኗን እየሞከረች እንደሆነም ይገለጻል። ፕሬዝዳንት ዶናልድ ትራምፕ የውድ ሀብቶችን ፍቃድ ለማግኘት በጦርነት በታመሱ ቀጠናዎች ላይ ሰላም የመፍጠር ሂደቶችን ተግባራዊ እያደረጉ መሆናቸው እዚህ ላይ ተጠቃሽ ነው። የዋይት ሀውስ አለቃ በሩዋንዳና ዲሞክራቲክ ኮንጎ መካከል ያደረጉት የማሸማገል ጥረት የዚህ ሂደት አንድ አካል መሆኑም የሚታወቅ ነው። የአውሮፓ ህብረት ኩባንያዎችን በተመሳሳይ መልኩ ከነገሮች ጋር ራሳቸውን ለማራመድ ሙከራ ላይ መሆናቸውን የዘርፉ ባለሙያዎች ይናገራሉ። አንድ ተንታኝ ስለዚህ ጉዳይ ለፖለቲከኞች ሲናገሩም እነሱ አፍሪካ ንግድ ለመስራት የምትመች አይደለችም የሚል ስሜት ሲሰማቸው አፍሪካን ለቋል ሲሉ፣ አውሮፓ የቀደመ ግጭቱን ለመቅረፍ በቁጭት እየተንቀሳቀሰች መሆኑን በተዘዋዋሪ ለመጠቆም ሞክረዋል።
ይህ በእንዲህ እንዳለም አውሮፓ ሊመለሰው የሚገባ ትልቁ ጥያቄም ከሌሎች ኃያላን በልዩነት የሚያስቀምጠውን መልካም የመደራደሪያ ሂደት ይዞ ብቅ ማለት መሆኑም ይገለጻል። እንዲህ አይነቱ ነገር በወረቀት ላይ ሲሰፍር ግልጽ መስሎ ቢታይም ነገርየው ውስብስብ ያለ ሂደት እንዳለው መረጃዎች ያመለክታሉ። ይሁንና ግን በቃል ደረጃ ሲገለጽ በማዕድን ማውጣት ሂደት ውስጥ ጥሬ ዕቃው ላለበት ስፍራ ምጣኔ ሀብት እሴት መጨመር ብሎም ለአካባቢያዊና ማህበራዊ እሴቶችን ቅድሚያ በመስጠት ሂደቱን ተግባራዊ ማድረግን ዋነኛ ትኩረቱ ያደረገ ነው። እኛ የትስስር ሂደትን በዘላቂነት ለማሳደግና ከአቅርቦት ጋር የተሳሰሩ ጉዳዮች ላይ ከአፍሪካ አጋሮቻችን ጋር በምን መልኩ እንሰራለን የሚለው ላይ ማተኮር እንፈልጋለን ሲሉ አንድ የአውሮፓ ባለስልጣን ለመረጃ ምንጩ ተናግረዋል። ባለስልጣኑ በማብራሪያቸው ይህ ሀብቱን የማውጣት ጉዳይ ብቻ አይደለም ሲሉ ህብረቱ ከዚያ የገዘፈ እቅድ እንዳለው ለማረጋገጥ ሞክረዋል። ሆኖም መሬት ላይ የሚወራውን በተጨባጭ የተጨበጠ ነገር እንደሌለ በመግለጽ ተንታኞች አውሮፓን አካሄድ ይተቻሉ። የዘርፉ ባለሙያዎችም አውሮፓ የሚወራውን ወደ ተግባር መቀየር የሚያስችል ሂደት እንደሌለው ሲናገሩም ይሰማሉ። አንድ አስተያየት ሰጪ ስለ ሁኔታው ሲናገሩም እኔ አላዋቂ አይደለሁም፣ እነሱ የሚመጡት ገንዘብ ለመስራት እንጂ እኛን ለመርዳት አይደለም ሲሉም ተናግረዋል። በእርግጥ በዚህ ረገድ ላብነት ያክል ሎቢቶ ኮሪደር የሚሰኘው ፕሮጀክት ከአፍሪካ ልማት ይልቅ የምዕራቡን ዓለም ፍላጎት የሚያስጠብቅ መሆኑን ለነገሩ አስረጃ አድርገው የሚያቀርቡት አሉ። ፕሮጀክቱ ለአካባቢያዊ የደኖች ውድመትና ለማህበረሰብ መፈናቀል የሚደረግ ብሎም ሀብቱ ያለባቸውን አካባቢዎች ለህዝብ ተጠቃሚነት የገፋ መሆኑ ይገለጻል። የአውሮፓ ህብረት ግን መተላለፊያውን የአፍሪካና አውሮፓ አህጉር ጥብቅ የትስስር ማሳያ አድርጎ በማቅረብ ትችቶችን ለመከላከል ይሞክራል። የህብረቱ ኮሚሽነር ቃል አቀባይም ለዘላቂ ልማትና ለጋራ ብልጽግና የደም ስር ሲሉ ፕሮጀክቶችን አሞካሽተው ሲጠሩት ተሰምተዋል። በመጨረሻ ምንም እንኳን እሴት መጨመር ትኩረት ሳቢ ጉዳይ ቢሆንም የአውሮፓ ህብረትና የአፍሪካ መሪዎች በነገሮች ላይ ያላቸው ልዩነት ሂደቶችን አጠራጣሪ እንዳደረጋቸው ይገለጻል። የአፍሪካ የኢንዱስትሪ ተወካዮችና ባለስልጣናት የተፈጥሮ ሀብቶቹን በሚገኙበት ሀገር አጣርቶም ወደ ውጭ መላክ የሚል ራዕይ ያላቸው መሆኑን ሲገልጹ ይሰማል። የአውሮፓ ህብረት ሌላኛው እይታ ጠንካራ ዘላቂነቱን መገንባትና የሰብአዊ መብቶችን መጠበቅ የሚል እሳቤ ያለው ነው። በብራሰልስ የተረቀቁ ስምምነቶች የአቅርቦት ትስስሮች አካባቢያዊ ጉዳትና የሰብአዊ መብት ጥሰት የማያስከትሉ እንዲሆኑ ይደረጋል ቢባልም ቀስ በቀስ እየከሰሙ መሆናቸው ይነገራል። የአውሮፓ የማዕድን አውጪዎች እንደዚህ አይነቱን ህግጋት ማክበር ከፍተኛ ወጪ የሚያስከትልባቸው መሆኑ ነገሮችን በዘዴ ለማለፍ እንዲሞክሩ ምክንያት ነው ይባላል። በዚሁ ዙሪያ የተደረጉ ጥናቶች እንደሚያመለክቱትም አፍሪካን ጨምሮ በተለያዩ የዘርፉ ተግባራት ላይ በወረቀት ላይ የሰፈሩ ነገሮች በዚያው ወረቀት ላይ የሚቀሩ ናቸው። ሆኖም በተለያዩ አስገዳጅ ምክንያቶች የተነሳ በዘርፉ ላይ ጥብቅ ሂደቶችን ተግባራዊ ማድረግ ስልት በተወሰነ ደረጃ ተግባራዊ መሆን መጀመሩን ዘገባዎች ያሳያሉ። በ2024 የታተመው የአፍሪካ ህብረት የማዕድን ልማት ስትራቴጂክም የከባቢ የማህበራዊና የአስተዳደር ጥበቃ ህግጋትን በከፍተኛ ደረጃ በውስጡ የያዘ መሆኑ ይነገራል። ቻይናውያን በቻሉት አቅም የወጡ ደንቦችን ለማክበር ሙከራ የሚያደርጉ መሆናቸው ተጨባጭ እንደሚያደርጋቸው የሚናገሩ አሉ። አንድ ተንታኝ ስለዚህ ጉዳይ ሲናገሩ ቻይናውያን ከደረጃ መስፈርቶች ጋር በተያያዘም ሩዎች ናቸው። የቻይና የማዕድን ኩባንያ የደረጃ መስፈርቶችን በማክበር አቅም አላቸው ሲሉ ጥንካሬያቸውን አመልክተዋል። መጨረሻም ታዲያ የአውሮፓ ህብረትና የአውሮፓ ኩባንያዎች ታማኒና ስነ ምግባር የጠበቀ አጋር ለመሆን መስራት እንዳለባቸው ይገለጻል። የኛ ከቻይናዎቹ ጋር ያለን ልዩነት እነዚህ ጥቅሞች ለማህበረሰቡ እንዲሆን ማረጋገጫ መስጠት አለመቻላችን ነው ሲሉ አንድ የአውሮፓ ምክር ቤት የህግ አውጪ ስለ ሁኔታው በስጋት ተናግረዋል።